ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ከባለፈው የቀጠለ በዩኬ ውስጥ የሚሰጠው የድራይቪንግ ቲዮሪ ቴስት ወይም ደግሞ መንጃ ፈቃድ ለማውጣት የምንፈተነው የጽሁፍ ፈተና ጥያቄና መልስ ይሆናል። ባለፈው ፓርት 4 ላይ የመንገድ ላይ ህጎችና ዶክመንትስ ብለን አይተናል። ዛሬ ደግሞ በመንገድ ላይ ህጎች ላይ ያተኮሩ ጥያቄዎችን እንሰራለን። ይህንን ትምህርት ከወደዳችሁት ይጠቅማል ለምትሉት ሰው ሼር አድርጉት። አዲስ ከሆናችሁ ደግሞ እና ትምህርቱ ከወደዳችሁት ሰብስክራይብ አድርጉ። የሚቀጥለውን ሚስ እንዳታረጉ ማለት ነው። ኦኬ፣ አሁን ቀጥታ ወደ ትምህርቱ እንገባለን። ኦኬ፣ question 96 ባለፈው 95 ብለን ነበር ያቆምነው ፓርት 4 ላይ። so question 96 You want to turn right at a box junction. Box junction ላይ ወደ ቀኝ መታጠፍ ፈለጋችሁ። box junction ምን እንደሆነ አሳያችኋለሁ። There is oncoming traffic. oncoming ማለት ፊት ለፊት የሚመጣ ትራፊክ ወይም ተሽከርካሪ አለ። What should you do? ምንድነው ማድረግ ያለባችሁ? A. Wait in the box junction if your exit is clear. box junction ውስጥ ቆዩ if your exit ማለት የምትወጡበት መንገድ ነፃ ከሆነ ክሊር ከሆነ box junction ውስጥ ገብታችሁ እዛው ቆማችሁ ቆዩ ነው የሚለው። B. Wait before the junction until it's clear of all traffic. junction ውስጥ ሳትገቡ ቆዩ ሁሉም ትራፊክ ክሊር ወይም ደግሞ ነፃ እስከሚሆን ነው የሚለው። C. Drive on. መንዳታችሁ ቀጥሉ። You can turn right at the box junction. box junction ላይ ወደ ራይት መታጠፍ ትችላላችሁ anyway ነው የሚለው። D. Drive slowly. ቀስ ብላችሁ ድራይቭ አድርጉ into the box junction when signed by oncoming traffic. oncoming traffic ያው ፊት ለፊታችሁ የሚመጣው ትራፊክ ምልክት ሲያሳያችሁ ድራይቭ slowly ቀስ ብላችሁ ድራይቭ አድርጉ ወደ box junction ነው የሚለው። ኦኬ፣ መልሳችን የሚሆነው wait in the box junction if your exit is clear. Okay, I'll show you. I hope ይታያችኋል። box junction ማለት ይሄ ነው በቢጫ እና ክሪስ ክሮስ የተሰመረበት ይሄ ነው box junction ማለት። ኦኬ፣ junction ማለት ያው መንገዶች የሚገናኙበት ነው ብያችኋለሁ ባለፈውና ይሄ አለ ማለት ምንድነው? አሁን ለምሳሌ መኪና እንየው፣ ከርሰሩ ይታያችኋል። I hope ይሄ መኪና ከዚህ ነው የመጣውና ይሄ መኪና ወደ ቀኝ ለሱ ቀኝ ነው፣ ይሄ ወደ ቀኝ መታጠፍ ይፈልጋል። ኦኬ፣ ሌላ ደግሞ there is oncoming traffic. oncoming traffic ፊት ለፊቱ የሚመጣ ትራፊክ ወይም መኪና አለ። ኦኬ፣ so እዚህ ጋር መቆም አለበት ይሄኛው እስከሚያልፍ ድረስ አንደኛ ነገር አይደለ? ሌላው ደግሞ እዚህ ቦክስ ውስጥ ራሱ መግባት ያለበት ቀድሞ ነገር ማለት ነው። ይሄ የሚሄድበት መንገድ ወይም የሚወጣበት ኤግዚቱ ክሊር ሲሆን ነፃ ምንም አይነት መኪና መኖር የለበትም። እዚህ መኪና ካለ ግን ምን ሊሆን ነው ማለት ነው? እዚህ ቆሞ ብዙ ሊቆይ ነው። እዚህ ቆየ ማለት ደግሞ ምንድነው? ከኋላ የሚመጡ መኪኖች አሉ ፊት ለፊት ሊሄዱ የሚፈልጉ ቀጥ ብለው መታጠፍ የማይፈልጉ ማለት ነው። እነሱን ይከለክላቸዋል ማለት ነው። ስለዚህ ሁሉ ጊዜ እዚህ ከመግባታችን በፊት የምንወጣበት መንገድ ነፃ መሆኑን ማረጋገጥ አለብን ማለት ነው። ኦኬ ሶ ወደ ጥያቄ ስንመለስ መልሱ የሚሆነው ምንድነው ማለት ነው? A. Wait in the box junction if your exit is clear. Okay? Question 97. Where is the safest place to park your vehicle at night? ሴፍ የሆነው ቦታ መኪናችሁን ፓርክ ለማድረግ ሌሊት ላይ ማለት ነው የት ነው የሚለው። ይሄ በጣም ቀላል ጥያቄ ነው። እንደው ኢንክሉድ ላድርገው ብዬ ነው እንጂ in a garage, on a busy road, in a quiet car park, near a red route. red route ማለት ልክ እንደ yellow lines የሉ ማቆም ማትችሉበት ለንደን ውስጥ ይጠቀሙበታል ብዙ ጊዜ አለ። red route ላይ ማቆም ማትችሉም ይሄ ካለ ማለት ነውና near ነው የሚለው imagine so መልሱ ሊሆን አይችልም። anyway መልሱ በጣም ክሊር ነው። in a garage, that's the safest place. በጣም safe የሚሆነው ጋራጅ ነው። ይግልጽ ነው። question 98
You are looking for somewhere to park your vehicle. መኪናችሁን ለማቆም እየፈለጋችሁ ነው ቦታ። ኦኬ the area is full. ኤሪያው ወይም ደግሞ ሞልቷል ማቆሚያው እንዳለ except ከዚህ በስተቀር for spaces marked disabled. disabled ምልክት ካለባቸው ቦታዎች በስተቀር ሁሉ ኤሪያ full ነው ሞልቷል ይላል። ኦኬ what can you do? A. You can use these spaces when elsewhere is full. እነዚህን ቦታዎች ወይም ደግሞ disabled mark የተደረገባቸውን ቦታዎች መጠቀም ትችላላችሁ when elsewhere is full. ሌላ ቦታ full ከሆነ elsewhere ማለት ያው ሌላ ቦታ ሙሉ ከሆነ እነዚህ መጠቀም ትችላላችሁ ነው የሚለው። B. You can park in one of these spaces if you stay with your vehicle. እነዚህ ቦታዎች ላይ ወይም disabled mark የሆኑ ስፔሶች ላይ ፓርክ ማድረግ ትችላላችሁ if you stay with your vehicle ማለት ከመኪናችሁ ጋር መኪናችሁ ውስጥ ከቆያችሁ እናንተ ነው የሚለው። C. You can use one of the spaces as long as one is kept free. መጠቀም ትችላላችሁ እነዚህን ስፔሶች as long as one is kept free. አንድ ሌላ ፍሪ እስከተዋችሁ ወይም ደግሞ እስካለ ድረስ ኦኬ ነው የሚለው። D. You can't park there. ማቆም አትችሉም unless you are permitted to do so. ፍቃዱ ከሌላችሁ of course ፍቃዱ ከሌላችሁ የዲሰብልድ ባጅ ከሌለ ማቆም አንችልም ማለት ነው እነዚህ ቦታዎች ላይ ኦኬ። ይሄን ቀላል ጥያቄ ነው። question 99 You are on a busy main road. okay busy የሆነ main road ማለት ዋናው መንገድ የለም ላይ ናችሁ ይላል and find that you are traveling in the wrong direction. በተሳሳተ አቅጣጫ እየሄዳችሁ እንደሆነ አወቃችሁ ወይም ደግሞ find out አደረጋችሁ ኦኬ what should you do? ምንድን ማድረግ ያለባችሁ? A. turn into a side road. side road ማለት ከዋናው መንገድ ገባ የሚሉ መንገዶች የሉ ባለፈው ነግራችኋለሁ ወደዛ ታጠፉ on the right በቀኝ በኩል ይላል and reverse into the main road እና ወደ ዋናው መንገድ ተመልሳችሁ ሪቨርስ አድርጉ ወደ ኋላ ግቡ ነው የሚለው ኦኬ ይቻላል እንደዚህ ወይ ነው make a U-turn in the main road እዛው ዋናው መንገድ ላይ U-turn አድርጉ ነው የሚለው U-turn ምን እንደሆነ ነግራችኋለሁ ባለፈው ኦኬ turn around in a side road ወደ ገባ የሚል መንገድ ግቡና turn around ዙራችሁ ዙሩ ነው የሚለው እዛ ሄዳችሁ ኦኬ make a 3-point turn in the main road 3-point turn አድርጉ እዛው ዋናው መንገድ ላይ 3-point turn ማለት ጠባብ ስፔስ ላይ ሆናችሁ እዛው ላይ ወደ ኋላ ወደፊት ወደ ኋላ ወደፊት እያላችሁ እዛው መዞር ማለት ነው ተርን ማድረግ ይሄንን ፕራክቲካል ላይ ትማሩታላችሁ ምን እንደሆነ ምን ትንሽ ልንገራችሁ ብዬ ነው ኦኬ anyway መልሱ የሚሆነው turn around in a side road ገባ ወደሚል መንገድ ስታገኙ ወደዛ ትገባላችሁ ከዛ በኋላ እዛ ዞሮ ወደ ምንፈልገው አቅጣጫ መሄድ እንችላለን ማለት ነው እንጂ እዛው ዋና መንገድ ላይ ሆነ ምንም ነገር ማድረግ አንችልም ኦኬ ዝም ብለን ነው መቀጠል ያለብን መንገዳችንን ሌላ መንገድ እስከምናገኝ ወደ ውስጥ የሚያስገባን ማለት ነው ኦኬ question 100 You are waiting at a level crossing ላይ ቆማችኋል እየጠበቃችሁ ነው ኦኬ level crossing ማለት ምንድነው የባቡር ሀዲድ የመኪናን መንገድ የሚያቋርጥበት ያ ነው level crossing የሚባለው እና ባቡሩ ሲያልፍ መኪኖች ይቆማሉ ኦኬ መኪና ቆሞ ይጠብቅና ከዛ በኋላ ነው እንደገና ያኛው ተከፍቶ ጌቱ ደግሞ ኦር ላይትም ከሆነ ላይት ሲቀየር ለነው ምን ሄደውና ቆመሃል ነው የሚለው level crossing ላይ ቆመሃል a train passes ባቡር አለፈ ነገር ግን the light kept flashing መብራቱ ግን still flash እያደረገ ነው what must you do ምንድን ማድረግ ያለብህ ይላል carry on waiting መጠበቅህን ቀጥል እዛው ቆመ
B phone the signal operator ምልክት የሚቀያየረውን ኦፕሬተር ደውል ነው የሚለው። C edge over the stop line stop line ማለት ያው የተሰመረው መስመር ከዛ ሳታልፉ ቁማችሁ የምትጠብቁበት መስመር የለም እሱ edge over እሱን ወደዛ ጠጋ ብላችሁ look for trains ሌላ ትሬን መኖሩን አለመኖሩን look ነው የሚለው edge over ያንን ማለፍ የለባችሁም እንግዲህ ኦኬ። D park and investigate አቁሙና ኢንቨስቲጌት አድርጉ ወይም ፋይንድ አውት አድርጉ ምንድነው what's going on እያላችሁ ማለት ነው። ኦኬ መልሱ የሚሆነው carry on waiting ፍላሽ እያደረገ ከሆነ ምናልባት ሌላ ትሬን አለ ማለት ነው የሚመጣ ሶ ወደፊትም ሄዳችሁ ቼክ ማድረግ የለባችሁም። ኤጅ ኦቨር የሚለው ፓርክ አድርጋችሁም ኢንቨስቲጌት ማድረግም አይጠበቅባችሁም። ቆማችሁ መጠበቅ አለባችሁ ላይቱ እስከሚቀየር ማለት ነው። ኦኬ 101 over what distance are you allowed to reverse? Over what distance are you allowed to reverse? ምን ያህል ዲስታንስ ነው ወይ ምን ያህል ርቀት ነው ሪቨርስ ማድረግ ያለባችሁ ወይም ደግሞ የሚፈቀደው ሪቨርስ ምን ያህል ወደ ኋላ ነው መሄድ የምትችሉት ነው የሚለው። no further than is necessary no more than a car's length ኤ የሚለው እንግዲህ ከሚያስፈልገው በላይ መሆን የለበትም ነው የሚለው no further than necessary ኦኬ ከሚያስፈልገው በላይ መሆን የለበትም። B no more than a car's length የመኪና length መኪናን የሚያህል length ወይም ደግሞ ርቀት ከዛ በላይ መሆን የለበትም ይላል የአንድ መኪና ርቀት ኦኬ። C as far as it takes to reverse around a corner ላይ ሪቨርስ ስታደርጉ የሚወስደውን ያህል ዲስታንስ ነው የሚለው as far as ማለት ያን ያህል around the corner reverse around the corner ትማሩታላችሁ ፕራክቲካል ላይ ምናልባትም እየተማራችሁም ሊሆን ይችላል ምን እንደሆነ ያው ኮርነር ላይ ሪቨርስ ማድረግ ማለት ነው ኦኬ። እና as far as it takes የሚወስደውን ያህል ነው ወይ ነው የሚለው። D the length of a residential street ወይም መኖሪያ አካባቢ ያለ ስትሪት ያን ያህል ሌንግዝ ነው ወይ ነው የሚለው። መልሱ no further than is necessary ከሚያስፈልገው በላይ ሪቨርስ ማድረግ የለብንም just በሚያስፈልገን መጠን ሪቨርስ አድርገን የምናደርገውን ማድረግ ነው ያለብን እንጂ ምንም አይነት ይሄን ያህል ሌንግዝ የሚባል ነገር የለም ለማለት ነው ኦኬ። 102 which person's signal to stop must you stop which person's signal to stop ኦኬ የትኛው ፐርሰን ወይም የትኛው ሰው ስቶፕ ሲለን ነው ስቶፕ ማድረግ ያለብን ወይም ደግሞ ቆም ሲለን ማን ነው ቆም ሲለን መቆም ያለብን ነው ጥያቄው ኦኬ ይቅርታ። A motorcyclist pedestrian እግረኛ a police officer a bus driver ምን መሆን ያለበት መስት ነው የሚለው ጥያቄው ሰው ፖሊስ ኦፊሰር ስጠይቀን ሁሉ ጊዜ መቆም አለብን ይሄ በጣም ቀላል ነው። 103 where may you overtake on a one way street ላይ overtake ማድረግ ያለብህ በየት በኩል ነው ወይም የት ነው ነው የሚለው one way street ነው የሚለው ኦኬ። only on the left hand side ብቻ ወይም ደግሞ በግራ በኩል ብቻ ነው overtake ማድረግ ያለብን ይላል። overtaking isn't allowed one way ላይ overtaking አይፈቀድም። one way street ማለት በአንድ ዳይሬክሽን የሚሄድ ነው ብያቸዋለሁ ባለፈው ለዛ ነው ኦሬዲ ያየናቸውን እማል ደግሞ ኦኬ እሺ overtaking isn't allowed ይላል B C only on the right hand side በቀኝ ብቻ ነው የሚለው D on either the right or the left one way ከሆነ በሁለቱም ትችላላችሁ በራይትም በሌፍትም overtake ማድረግ ወይም መቅደም ይቻላል። overtake ምን እንደሆነ one way street ምን እንደሆነ
እዚህ ጋር የማልገልጸው ለምንድነው መደጋገም እንዳይሆንብኝ ነው። ኦኬ ባለፉት ጊዜያት ያየናቸውን ከአንዳንዱ በስተቀር ባልደግሞ ጥሩ ነው፣ ለእናንተም ጊዜያችሁን እንዳልፈጅባችሁ ማለት ነው። ኦኬ question 104 what is the speed limit for a car towing a small caravan along a dual carriageway? ስፒድ ሊሚት ወይም ደግሞ የፍጥነት መጠን ለመኪና ብቻም አይደለም፣ ነገር ግን ስሞል ካራቫን የሚጎትት ከኋላው ፑል የሚያደርግ ማለት ነው። ካራቫን ማለት ተሽከርካሪ ሆኖ እንደ መኖሪያ የሚጠቀሙበት አለ እዚህ ሀገር። አይታችሁ ከሆነ የማታውቁ ከሆነ ደግሞ ጉግል አድርጎ። ኦኬ ምን መንገድ ላይ ነው የሚለው? ዱዋል ካሬጅ ዌይ። ዱዋል ካሬጅ ዌይ ማለት በቀደም አይተናል ምን እንደሆነ አይደል? ኦኬ what's the speed limit ይላል። ይሄ ቁጥር ነው። 50 ማይል ፐር አወር፣ 40 ማይል ፐር አወር፣ 70 ማይል ፐር አወር፣ 60 ማይል ፐር አወር። መልሱ 60 ማይል ፐር አወር። ይሄንን እናጥናው። ኦኬ ኤኒቲንግ ኤኒ ካራቫን ብቻ አይደለም፣ ኤኒ ካር ሌላን ተሽከርካሪ የሚጎትት ከኋላው የሚጎትት ከሆነ ፑል የሚያደርግ ከሆነ ስፒድ ሊሚቱ 60 ነው የሚፈቀደው። ኦኬ በምን መንገድ ላይ ያስተውሉ? ዱዋል ካሬጅ ዌይ። በሲንግል ላይ ምናልባት ሌላም ሊሆን ይችላል፣ ግን ጥያቄውን በደንብ አንብቡት። ኦኬ ይሄኛው ለዱዋል ካሬጅ ዌይ ነው። ኤኒዌይ ምናልባት ወደፊት ሲንግል ላይ ደግሞ እናያለን ምን ያህል ስፒድ ሊሚት እንደሆነ። ጥያቄ ካገኘሁ አመጣለሁ ማለት ነው። ኦኬ 105 what is the national speed limit for cars and motorcycles on a dual carriageway? አሁንም ስፒድ ሊሚት ነው። ስፒድ ሊሚቱ የሚጠይቀን ለመኪናና ለሞተር ሳይክል በምን አይነት መንገድ ላይ ነው የሚለው? ዱዋል ካሬጅዌይ። ኦኬ 30 50 60 70። መልሱ 70 ነው ለመኪና። ኦን አ ዱዋል ካሬጅዌይ ሲንግል ላይ ምንድነው? ኖርማል ሮድ ወይም ደግሞ ካሬጅዌይ ያልሆነ ዝም ብሎ ሮድ ላይስ ምንድነው የሚለውን ደግሞ ሌላ ጥያቄ ይዤ እመጣለሁ። ኦኬ 106 other than direction indicators ከአቅጣጫ ኢንዲኬተር ማለት ያው ፍሬቻ ማለት ነው አይደለ? ፍሬቻ ከነሱ ውጪ ፍሬቻ የምናሳይባቸው ኢንዲኬተርስ ከነሱ ውጪ how can you give signals to other road users? ለሌሎች መንገድ ተጠቃሚዎች ከዚህ ውጪ ከፍሬቻ ውጪ በምንድነው ምልክት ልናሳያቸው የምንችለው ነው የሚለው። ኦኬ by using brake lights, by using side light. brake light ያው ተቀላችሁ ብሬኩን ስንጫነው ያለው ላይት ከኋላው ማለት ነው። ሳይድ ላይት ደግሞ ከጎን ያለው ላይት። by using fog lights ባለፈው አይተናል። by using interior lights የውስጥ ላይት መጠቀም ነው የሚለው። ምን እንደሚሆነው መልሱ ብሬክ ላይት። አሁን ስሎ ዳውን ስናደርግ ብሬካችንን ስንጫን መብራት ይበራል የብሬኩ ከኋላ። ከኋላ ያሉት መኪኖች ያያሉ ምን እያደረገ እንደሆነ፣ ስሎ ዳውን እያደረገ እንደሆነ። ያ ራሱ ለነሱ ምልክት ነው ማለት ነው። ኦኬ ስለዚህ ይሄም ራሱ እንደ ሲግናል እንደ ምልክት ልንጠቀምበት እንችላለን ማለት ነው። ኦኬ 107 you are approaching a busy junction. ቢዚ ጃንክሽን ማለት ያው ነግሬያችኋለሁ ባይ ናው ታውቁታላችሁ። ጃንክሽን ማለት እና ቢዚ የሆነ ጃንክሽን አፕሮች ማለት ያው እየደረሳችሁ እየቀረባችሁ ነው። what should you do? ምን ማድረግ አለባችሁ? when at the last moment በስተመጨረሻው you realize you are in the wrong lane. የተሳሳተ መንገድ ላይ የተሳሳተ ሌን ማለት ያው የመኪናው መስመር አይደል? ይዛችሁ የምትሄዱ አንድ መንገድ ላይ 2 ወይ 3 ወይ ከዛ በላይ
መኪኖች የሚሄዱበት የለም መስመሩ ማለት ነውና ያው መንገዱ ትክክል ናችሁ ነገር ግን የተሳሳተ መስመር ላይ ነው ያላችሁት እዛው መንገዱ ላይ ናችሁ የተሳሳተ ኦኬ እና ምንድነው ማድረግ ያለባችሁ ነው የሚለው ቢዚ ጃንክሽን ደግሞ እየቀረባችሁ ነው ይላል ጥያቄው A continue in that lane በዛው መስመር ቀጥሉ B force your way across force ማለት force ታውቃላችሁ ምን እንደሆነ እና ወደ ምትፈልጉት ሌን ለመሄድ force your way across ሌሎቹን በማስገደል ልበለው ምንድነው ያው ሳይፈልጉ የምታረጉት ማለት ነው አይደለ እና ወደ ምትፈልጉት ሂዱ ነው የሚለው C stop until the area has cleared ቁሙ እንግዲህ ቢዚ ጃንክሽን እየቀረባችሁ ነው ብለዋል ቁሙ ኤሪያው ያላችሁበት አካባቢ ክሊር እስከሚሆን ቆማችሁ ማለት ምንድነው ከኋላ ያለው የሚመጣው ሁሉ ሊቆም ነው ማለት ነው anyway መቆም መፍትሄ ሊሆን ይችላል ወይ let's say D use clear arm signals በእጃችሁ ክሊር የሆነ ምልክት አሳዩና cut across ማለት ቆርጣችሁ መንገዱ ማለት ነው ገብታችኋል አይደለ ወደ ምትፈልጉበት cut across ወደ ምትፈልጉት መስመር ግቡ ነው የሚለው ግን በእጃችሁ ምልክት አሳይታችሁ ነው የሚለው use clear arm signal መልሱ እንደሚሆነው continue በዛው ቀጥሉ ትክክለኛ እንትን እስክታገኙ ማለት ነው መቆም ማትችሉም እዛው የምታረጉት ነገር የለም ትክክለኛ ሞመንት እስክታገኙ በዛው መቀጠል ነው ያለብን ምንም ማድረግ አንችልም ማለት ነው ኦኬ 108 what should you do ምን ማድረግ አለባችሁ when you are unsure እርግጠኛ ሳትሆኑ ስትቀሩ whether it's safe to reverse your vehicle reverse ወደ ኋላ reverse ለማድረግ ተሽከርካሪያችሁን እርግጠኛ ካልሆናችሁ ምንድነው የምታደርጉት ኦኬ reverse ማድረግ አለብኝ የለብኝም ብላችሁ ከተጠራጠራችሁ ምንድነው ማድረግ ያለባችሁ when you are unsure whether it's safe to reverse your vehicle okay sound your horn clocks አሰሙ ነው የሚለው እጩሁ get out and check ውጡና ቼክ አድርጉ rev your engine ማለት አክሰለሬተር በቀደም አይተናል ምን እንደሆነ አክሰለሬተር አይደለ አክሰለሬተሩን በጣም ስትጫኑት የሚያሰማው ድምጽ የለም ያ ነው rev your engine የሚባለው ኦኬ በጣም አክሰለሬተሩን በጣም ተጫኑት እንደማለት ነው ኦኬ ይቅርታ አንዳንዱን አማርኛው ቃል በቃል መተርጎም ትንሽ እየከበደኝ ነው ግን በተቻለ አቅም እንዲገባችሁ ለማድረግ እየጣርኩኝ ነው I hope እየገባችሁ ነው ኦኬ D reverse slowly ቀስ ብላችሁ ወደ ኋላ ሪቨርስ አድርጉ ወደ ኋላ ሄዱ ነው የሚለው ሪቨርስ ማለት ወደ ኋላ መሄድ ነው ምን ይመስላችኋል በጣም ኮመን ሴንስ አይደል ወጣችሁ ቼክ ማድረግ አለባችሁ እርግጠኛ ካልሆናችሁ ሪቨርስ ላርግ ሴፍ ነው አይደለም ከኋላ ወጣችሁ ቼክ ማድረግ ነው ያለብን ማለት ነው ኦኬ 109 how should you signal when going straight ahead at roundabout ላይ straight ahead ስትሄዱ straight ahead ማለት ያው ቀጥ ብላችሁ ምንም ወደ ሌፍትም አይደለም ወደ ራይት ኤግዚትም አይደለም አሁን ለምሳሌ 3 ኤግዚት ካለው roundabout I think it's easy እንደዚህ ማስረዳት ይመስለኛል 3 ኤግዚት ያለውን ልንገራችሁ ወደ ሌፍት አለ አንድ መሄድ ወደ አይደል ወደ ግራ ሌላ ደግሞ ከቀኛችሁ በኩል ወደ ቀኝ የሚያስወጣ ኤግዚት አለ ሌላኛው መሃል ላይ ያለችው straight ahead ነው የሚባለው እሱ እና ወደዛ መሄድ ከፈለጋችሁ እንዴት ነው ምልክት ፍሬቻችሁን እንዴት ነው ምልክት ማሳየት ያለባችሁ ወዴት በኩል ነው ምልክት ማሳየት ያለባችሁ ወይም ደግሞ መቼ እንዴት ነው የሚለው ኦኬ A indicate left ወደ ግራ አሳዩ indicate ማለት ያው ማሳየት ፍሬቻው ማለት ነው before leaving the roundabout roundaboutን
ከመልቀቃችሁ ወይም ደግሞ ከመውጣታችሁ በፊት ከራውንድ አባውቱ ገብታችሁ ኦሬዲ መውጣታችሁ በፊት ሌፍት ነው የሚለው። ዶንት ኢንዲኬት አት ኤኒ ታይም በማንኛውም ሰዓት ኢንዲኬት አታድርጉ፣ በማንኛውም ሰዓት ፍሬቻ አታሳዩ ነው የሚለው። ወደ ቀኝም ወደ ግራም ወደ ምንም አይነት ፍሬቻ አታሳዩ ነው የሚለው። ኢንዲኬት ራይት ወደ ቀኝ አሳዩ when approaching the roundabout roundaboutን አፕሮች ስታደርጉ ወይም ስትደርሱ ወደ ራይት ኢንዲኬት አድርጉ ነው የሚለው። ነገር ግን የምንሄደው ወደ ራይት አይደለም። ወደ ራይት የምንሄድ ከሆነ ነው እንጂ ወደ ራይት እየሄድን ካልሆነ ስትሬት አሄድ ነው የሚለው ይሄኛው። ሶ ራይት አይደለም። ኦኬ ዲ ኢንዲኬት ሌፍት ወደ ግራ ኢንዲኬት አድርጉ ወይም ደግሞ ወደ ግራ ፍሬቻችሁን አብሩ when approaching the roundabout ስትደርሱ ነው የሚለው። ምን ይመስላችኋል? ሌፍትም ራይትም አፕሮች ስናደርግ ምንም አይነት ምልክት አናሳይም። ለስትሬት አሄድ ከሆነ ቀጥታ ከሆነ የምንሄደው ወደ ቀኝም ወደ ግራም ማንታጠፍ ከሆነ ራውንዳባውቱ ላይ የምንወጣበት መንገድ የምንወጣበት ኤግዚት ራይት ወይ ሌፍት ካልሆነ አናሳይም እየደረሰን ወይም አፕሮች እያደረግን እያለ። ስለዚህ ሲናዲ አይሆንም መልሱ። ኦኬ ዶንት ኢንዲኬት አት ኤኒ ታይም በማንኛውም ሰዓት ኢንዲኬት አታድርግ። ምን ማለት ነው? አፕሮች ስታደርጉ ራውንድ አባውቱን ስትደርሱም ሆነ ስትወጡ ምንም አይነት ምልክት እንዳታሳዩ ነው የሚለው። ይሄ ደግሞ ሊሆን አይችልም፣ ምክንያቱም ስንወጣ ሁል ጊዜ ማሳየት አለብን። ሶ መልሱ የሚሆነው ምንድነው? ኤ ነው የሚሆነው። ስንገባ ዝም ብለን ነው የምንገባው። አፕሮች ስናደርግ ምንም አይነት ምልክት አያስፈልግም። ስትሬት አሄድ ከሆነ ወደ ሌፍት ከሆነ ሌፍት ነው የምናሳየው፣ ወደ ራይት ከሆነ ራይት። ነገር ግን ስትሬት አሄድ ስትሬት ከሆነ የምንሄደው ግን ምንም ምልክት አያስፈልግም ስንደርስ አፕሮች ስናደርግ ራውንድ አባውቱን። ኦኬ ልክ ደርሰን የምንፈልገው ኤግዚት ልንወጣ ስንል ግን ሁሌ ሌፍት ማሳየት አለብን። ኦኬ ሌፍት አሳይተን ነው ራውንድ አባውቱን ሊቭ የምናደርገው። ራውንድ አባውት ዋን ወርድ ነው የሚሆን ይሄኛው። ኦኬ ሶ መልሱ ኤ ነው ማለት ነው። 110 on a three-way dual carriageway 3 way ያለው dual carriageway ባለፈው አይተናል ምን እንደሆነ dual carriageway. What can the right hand lane be used for? ራይት ሃንድ ላይ ደግሞ በቀኝ በኩል ያለው ሌን ለምን ነው የሚጠቅመው ነው የሚላችሁ ያለው። ኦኬ 3 መስመሮች ወይም 3 way dual carriageway ነው ይላል። እና ራይቱ ለምን ነው የሚጠቅመን? ሌፍት አለ፣ ሚድል ደግሞ አለ አንድ፣ ከዛ ደግሞ ራይት አለና ራይቱ ምንድነው? ኤ overtaking only ለመቅደም ብቻ፣ never turning right ወደ ራይት ለመታጠፍ ግን አይደለም ነው የሚለው። ኦቨርቴኪንግ ብቻ ነው። ራይት ሃንድ ሌን ነው የሚለው። ኦኬ ኦቨርቴኪንግ ኦር ተርኒንግ ራይት። ኦቨርቴክ ለመቅደም ወይም ደግሞ ወደ ቀኝ ለመታጠፍ ነው የሚለው። ሲ ፋስት ሙቪንግ ትራፊክ ኦንሊ በፍጥነት የሚሄዱ ተሽከርካሪዎች ብቻ። ዲ turning right only ወደ ቀኝ ለመታጠፍ ብቻ። never overtaking አይፈቀድም ነው የሚለው። so right hand lane ለምን እንደሚጠቅመው overtaking ሊሆን ይችላል፣ turning rightም ሊሆን ይችላል። ሁሉ ጊዜ 3 ከሆነ ሌኑ ራይትን ምን ጠቀመው ለኦቨርቴኪንግ እና ወደ ራይት ደግሞ ልንታጠፍ ከፈለግን ነው ማለት ነው። ኦኬ 111 A cycle lane marked by a solid white line is in operation. ኦኬ cycle lane አለ፣ የሳይክል መንገድ solid white line በነጭ መስመር ማርክ ወይም ደግሞ ምልክት ተደርጎበታል። ኦኬ እና ኢን ኦፕሬሽን ነው። ኢን ኦፕሬሽን ማለት
ኢን ኦፕሬሽን ማለት ለሳይክሎቹ ምንድነው ስራ ላይ ኦፕሬሽን ኢዝ ላይክ ስራ ወይም ደግሞ አገልግሎት። ኦኬ ለሳይክሎቹ አገልግሎት ላይ ነው ማለት ነው ይላል የሚያሳየን ምልክት። ኦኬ ሶ what does this mean for car drivers? ለመኪና ድራይቨሮች ለመኪና ነጂዎች ምን ማለት ነው ይሄ? ሶሊድ ላይን ካየን ማለት ነው የሳይክል። ኦኬ this lane may be used for parking your car. ይሄ ሌን የሳይክል ሌን ማለት ነው መኪና ፓርክ ለማድረግ መጠቀም እንችላለን ነው የሚለው። B you may drive in the lane at any time. እዛ ሌን ላይ የሳይክል ሌን ላይ ማንኛውም ጊዜ ድራይቭ ማድረግ ትችላለህ ነው የሚለው። The lane may be used when necessary. ሌኑ አስፈላጊ በሆነ ሰዓት መጠቀም ይቻላል ነው የሚለው። D you must not drive in that lane. በዛ ሌን ላይ መንዳት የለብህም። you must not መልሱ የሚሆነው you must not። ሶሊድ ዋይት ላይን ካለ እና ኢን ኦፕሬሽን ከሆነ ሰዓት ይነግራቸዋል። ኤኒዌይ ማነው በዚህ እስከዚህ ሰዓት ምናምን ይላል። ቆይ ሌላ ጥያቄ ያገኘው አመጣለሁ። ኦኬ እና በዛን ጊዜ በፍጹም መጠቀም የለብንም ምንም ለማድረግ ለመንዳትም ፓርክም ምንም ማለት ነው የሳይክል ሌን ሶሊድ ላይን ካለው። ኦኬ question 112 what is the nearest you may park to a junction? ኦኬ ጃንክሽን ማለት ያው ነግራቸዋለሁ ምን እንደሆነና ከጃንክሽኑ ምን ያህል ርቀት ላይ ነው በትንሹ የሚፈቀደው ምን ያህል ርቀት ላይ ነው ለማቆም መኪናችንን ፓርክ ለማድረግ ነው የሚለው። በትንሹ ማለት ነው the minimum or the nearest. okay 10 meters 12 meters 15 meters 20 meters መልሱ 10 meters ነው the nearest። ከጃንክሽን በጣም ቀረበ ከተባለ 10 ሜትር ርቀት ላይ ነው መኪናችንን ፓርክ ማድረግ ያለብን። ኦኬ እንዳትረሷት። 113 you want to park and you see this sign. ሳይኑን አሳያችኋለሁ። ፓርክ ማድረግ ፈለጋችሁና ይሄንን ሳይን አያችሁ ነው የሚለው። what should you do on the days and times shown? ኦኬ ቀጥታ ወደ እዚህ ኦኬ ይሄን ነው የሚላችሁ ያለው። ፓርክ ማድረግ ፈለጋችሁና ይሄንን አያችሁ። ኦኬ ምልክቱ ምን ይላል? ሜትር ዞን ከላይ ያለውን በደንብ አስተውሉ። ሜትር ዞን ይላል። ይሄ ምልክት አለ። ከታች ማንዴይ ቱ ፍራይዴይ ከዚህ እስከዚህ ሰዓት፣ ሳተርዴይ ከዚህ እስከዚህ ሰዓት የሚል አለ። ምን ማለት ነው? ይሄን ካያችሁ ነው የሚለው። ኦኬ let's go back to the question. A park in a bay and not pay. ፓርክ አርጉ ቤይ ላይ። ቤይ ማለት ያው የመኪና ማቆሚያ ማለት ነው። ለመኪና የተሰራ ማቆሚያ። ኦኬ እና not pay አቁሙ and not pay ሳትከፍሉ ነው የሚለው። park on yellow lines and pay yellow line ላይ ቁሙ እና ክፈሉ ነው የሚለው። park on yellow lines and not pay yellow line ላይ ቁሙ አትክፈሉ። park in a bay and pay መልሱ የሚሆነው ዲ ነው። በእነዚህ ሰዓት ፓርክ ማድረግ ትችላላችሁ። ኦኬ ከፍላችሁ ነው ግን ይሄን ካያችሁ ማለት ነው። ኦኬ በዚህ ሰዓት ኦኬ ሜትር ዞን ነው የሚለው። so what should you do on the days and times shown? በሚታየው ቀንና ሰዓት ምንድነው ማድረግ ያለባችሁ ነው የሚለው። so በዚህ ሰዓትና በእነዚህ ቀናት ከፍለን ማቆም እንችላለን። ሜትር ዞን ይላል። okay next 114 you are on a road that's only wide enough for one vehicle. የሆነ መንገድ ላይ ናችሁ። ያ መንገድ ግን አንድ መኪና ብቻ ነው የሚያሳልፈው ወይም ደግሞ አንድ ተሽከርካሪ ብቻ ነው ሊያሳልፍ የሚችለው። ኦኬ a car is coming towards you. መኪና ወደ እናንተ
በኩል እየመጣ ነው። ወደ እናንተ አቅጣጫ ፊት ለፊታችሁ እየመጣ ነው። what should you do? ምንድን ማድረግ ያለባችሁ? pull into a passing place on your right በራይት ያው በቀኝ በኩል ወዳለ ፓሲንግ ፕሌስ ማለት ቆማችሁ የምታሳልፉበት እዛ ላይ ትቆሙና የሚመጣው መኪና የምታሳልፉበት ነውና ፑል አድርጎ ወደዛ ግቡ ነው የሚለው። ወደዛ ፓሲንግ ፕሌስ ግቡና ወደ ማቆሚያው ግቡ ነው የሚለው። be force the other driver to reverse የሚመጣው መኪና ፊት ለፊታችሁ ሪቨርስ እንዲያደርግ አድርጉት ነው የሚለው። ኦኬ C pull into a passing place if your vehicle is wider የእናንተ መኪና ከዛ መኪና የሚተልቅ ከሆነ ዋይድ ከሆነ ወደ ፓሲንግ ፕሌስ ወይም ደግሞ ወደ ቆማችሁ ወደምታሳልፉበት ቦታ የለ ወደዛ ግቡ ነው የሚለው። if your vehicle is wide ከሆነ wider ከዛኛው መኪና የሚበልጥ ከሆነ ነው የሚለው። D pull into a passing place on your left በግራ በኩል ወዳለ ማሳለፊያ ቦታ ቆማችሁ የምታሳልፉበት ቦታ ማለት ነው። ወደዛ ግቡ pull into ነው የሚለው። መልሱ የሚሆነው D ነው። ወደ ራይት ፑል ማድረግ አንችልም ኤኒዌይ። ኦኬ በግራ በኩል ወዳለ ፓሲንግ ፕሌስ ቆመን ማሳለፍ አለብን እንጂ ያኛውን ሪቨርስ እንዲያደርግ ምናምን አናረግ። ገና ሲመጣ ማየት መቻል አለብን። መኪና ማነው መንገዱ ጠባብ ከሆነ ማለት ነው። ኦኬ አንድ መኪና ብቻ የሚያሳልፍ ከሆነ ግዴታ ቆመን ያንን ማሳለፍ አለብን። ኦኬ question 115 The dual carriageway you are turning right onto has a very narrow central reservation. Okay, what should you do? dual carriageway አይተናል እና ወደ dual carriageway በቀኝ ታጥፋችሁ ልትገቡ ነው። ኦኬ እና በጣም very narrow ማለት በጣም ጠባብ central reservation አለው። central reservation ማለት dual carriageway ሁለት አይደለ ሁለት መንገድ ነው ያለው። በቀደም አሳይቻችኋለሁ እሱን። መሃል ላይ ያለው ነው the central reservation ማለት reservation ከሴንትራል በመሃል ያለው የሚለያየው እና እሱ በጣም ጠባብ ነው እና ምንድነው ማድረግ ያለባችሁ ነው የሚለው። proceed to the central reservation and wait ወደ central reservation ቀጥሉና ጠብቁ ነው የሚለው። wait until the road is clear in both directions በሁለቱ ዳይሬክሽን መንገዱ ነፃ እስከሚሆን ጠብቁ። stop in the first lane የመጀመሪያው ሌን ላይ ቁሙ so that other vehicles give way ሌሎች ተሽከርካሪዎች ለእናንተ ቅድሚያ እንዲሰጣችሁ ነው የሚለው give way። D emerge slightly to show your intentions ቀስ ብላችሁ emerge አድርጉ ወይ ደግሞ ውጡ ብቅ በሉ ወደ dual carriageway ማለት ነው። ምን ለማድረግ እንዳቀዳችሁ ለማሳየት ለሌሎች ተሽከርካሪዎች ነው የሚለው። መልሱ በጣም ግልጽ ነው በእውነቱ። wait until the road is clear በቃ መንገዱ ክሊር እስከሚሆን በሁለቱ ዳይሬክሽን መጠበቅ ነው ያለብን። ኦኬ ለዛሬ ያመጣኋቸው ጥያቄዎች እነዚህ ነበሩ። I hope በተወሰነ መልኩ እንደጠቀማችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ሴክሽን ላይ። የምችለውን ያህል እመልሳለሁ። መልካም ጥናት። በሚቀጥለው ሌላ ጥያቄ ደግሞ ይዤ እመጣለሁ። አመሰግናለሁ። መልካም ጊዜ። ባይ